ሰላም እንዴት ናችሁ? ዛሬ እንግዲህ በልዩ ልዩ ቪዲዮዎች ወደ እናንተ መጥተናል። እንግዲህ ያው ትንሽ ጠፋ እንዳለን ይገባናል። ሪያክት እያደረግን አብረን እንቆያለን። የዛሬዎቹ ቪዲዮዎች በጣም ያዝናኑን፣ በጣም የምትዝናኑባቸው ናቸው። ትወዱታላችሁ ብዬ አስባለሁ። ወደ ቪዲዮቹ እንሄዳለን ማለት ነው። መልካም ቆይታ። ግፊ በስሏል እንዲያር ማለት ደርሷል ለማለት ነው። ግፊ ዶክተር 3 ቀን እኮ ገፋው። በእርግጥ የልጅሽ ኪሎ ትንሽ ከፍ ያለ ነው። እኔ እንደዚህ የተወሳሰበ ምጥ ገጥሞኝ አያውቅም። አባትየው እንዴት እንደቆለፈው አላውቅም። ዶክተር ታዲያ ምን ተሻለ? በቃ ለመነጭቀው መንጭቀው። እሺ ትንሽ ህመም ሊኖረው ይችላል። በፈጣሪ ቴዳ ከመምጣቴ ልቀጨኝ ነው እንዴ? አይኔን ቧጠጥከው። ምንድነው? እድገቴን ውስጥ ነው የጨረስኩት። እንዴ እንዴት ሊሆን ይችላል? ኦኬ ፓስታ ነው ስበላ የነበረው። አሁን ራሱ በጣም ርቦኛል። ቀቅሉልኝ። አንድ ሰው እንዳይነካ። ዶክተር ቀቅልላት። ገና ከመምጣቱ አታስከፋ። ልጄ ተወለደ። አባቴ ነው። ኑሮ ጎርቶታል። ኦኬ ኑድልስ እንቀቅል። አይባባይ መዝጋ የሆነ ልጅ ነው የወለድከው። የልጅ ቀን አላስቸግርህም። ቀለቤን ይዤ ነው የመጣሁት። እሺ በሆድ በኩል በእናትህ ነው የወጣው። የልጅ አዋቂ ጉደኛ የሆነ ልጅ እንዳባቱ። እሺ ለኔስ ያዋለድኩበት ምንድነው? ፕላን እኔ ነኝ ከውስጥ ሆኜ የጎተትኩት። ሰላም ነበር። እንዴት ነህ? እኔ እረዳሃለሁ። ቆይ ምን ሆነ ነው? ስልክ ሰርቀው አይፎን ስልክ የጠፋብኝ እኮ። አይፎን ስንት ነው? ኤክስ አይፎን ኤክስ። ምን ነው የገዛሁሽ? 13800 ብር። ለቲክቶክ ብዬ ቪዲዮ ልሰራ ሄጂ ቦሌ ላይ የሰረቁኝ ታክሲ ውስጥ ስገባ። ለቤት ደግሞ በጣም የሸጥኩት መስሏቸው እየተቆጣሁ ነው በጣም። እሺ 18 ነህ እና ደግሞ ገና በዚህ ለጋ እድሜ በረኪና ካልወጣ ምናምን ብለህ ጓገጭ እያልክ ነው። ምን እገዛልሃለሁ? በቃ ምን እገዛልሃለሁ? እሺ መጀመሪያ ግን በረኪናው ጠጣውና እንደምን ቶሎ በቃ ባለበት እንትናት አትነካኝ። ጠብቂኝ እዛው። እሺ እንዴት አለ? እዚህ ሰው ይፈልጋል። ሰላም ባንዲራ መጣ ወደ ጋሽ ቀጭነች እኩል መድኃኒት ተቸግሬ ነው የመጣሁት። በጣም ተቸግሬያለሁ። ሚስቴ በቃ ከእኔ ጋር አይደለችም፣ ስልኳ ጋር ናት። በቃ ቴክስት ምንም ሌላ ሰው ጋር ትሆናለች። እኔ አሁን ይሄንን የሚስቴን በቃ የስልኳን ጋር እንዳትሆን መቆላለቻ ያለው አልገባህም እንዴ? ከሌላ ሰው ጋር እያወራችብኝ ነው። ከሌላ ሰው ጋር እያወራች እየተጻጻፈችብኝ ነው ሚስቱ። መፍትሄ ካለህ ለዛ መፍትሄ በቃ መቆለፊያ መፍትሄ ይፈልጋል። ኦኬ ለምሳሌ 400 ብር ናት። ችግር የለም ላምጣልህ። እሺ እስከዚህ ችኩል ጋር መጣ እኮ መፍትሄ አታጣም። በቃ እንካ የምትጠቀመው ምን መሰለህ? ስልኩን ታስቀምጥና እንደዛ አድርገህ ነው በስ ስልኩን የምትመታው። እንደዚህ መድኃኒቱ እሱ ነው። መድኃኒቱ ይሄ ነው። ስንት ነው? ድንጋይ ትመስላለች ግን መስበሪያ ናት ስልክ። ሌላ ምን? ይሄው ነው። ይሄ ተሰራርች ያቀርብ 400 ብር ነው። 400 ብር 400 ብር ነው። በቃ አሁን ይሳብራል። ስልኩን ያዝ አድርገህ በሱ መከስከስ። እስኪ አንድ እንግዲህ በቲክቶክ ላይ የምታቋት ዮርዲ አለችና ዮርዲ ደግሞ እንግዲህ ሰሞኑን እንዳያችሁት ሚዲያ ላይም የተለየ አለባበስ ነው እየለበሰች የምትወጣውና ሚዲያው ላይም እና ደግሞ ሁሉም ሰው ካየው አይቀር አስተያየት ከሰጠበት እናንተም ይሁትና እስኪ የራሳችሁን አስተያየት ስጡበት ብያለሁና አለባበሷ ትንሽ ለየት ስላለብኝ ነው። ምናልባት ያው ዋና ላይ ምናምን ሲሆን ያው የምትለብሷቸው አለባበሶች አሉ። የእሷ ግን ትንሽ ለየት ያለ ነውና ምን ለማሳየት ነው የፈለገችው? እስኪ ቪዲዮውን አብረን እንመልከተው። ዮርዲን እስኪ እንመልከታት።
አነጋገሯ ማራገሯ ወሎ ከዋደሴ እነነንገላ ዋና ስንቱን ገስታ ገዳይ ወንዬ ሁሌ ተወዳጅናት የወንዙ ዳር ኮይ ዩሪካነያ ሩቅ ቁሚ ሳይሹላት የኔን ዱንያ አውስበት የኔን ከኛ ላውቀው በምኑ አስገድዳይ ታየኝ እንገዳገድ እንደ ኑሮ ከብዳኝ ይብላኝ እንጂ ለእኔ ለጠፋብኝ መንገድ በየሄደችበት እሷ ታጣም ዘመድ የቱም ሀገሯ ነው። እናመሰግናለን ተመልካቾቻችን። መንደሯ የቱም ሀገሯ ነው የቱም ሰፈሯ ነው የቱም ሀገሯ የቱም ሰፈሯ የቱም መንደሯ አይ እንግዲያው ማንደፍሮኝ ይሞክረኝና የስማጥሩ ሰው የበላይ ነኝና አይዞ ጋሽ መሄድ ነው። ውርስ ጻፉ ገነት መጣች ከካናዳ ተፈሪ መጣ ከጀርመን ባቢ መጣ ከአሜሪካ እየተመለከታችሁ ዋትስአፕ 15.8 ሚሊዮን አለ። ምን ባንክ ደግሞ ፍለፊት ደግሞ ሌላ አስቀመጥኩላችሁ። ፍለፊት አስቀመጥኩላችሁ። ምንድነው ጋሽ ሊንክ ባዮ ላይ 15 ምናምን ሚሊዮን ያሉትስ እሱ እኮ ናይክ ነው። ገብታችሁ ቦታ አድርጎ ገንዘብ መስሏችሁ ነው። ወሮ በላ ስሚ አይስክሪም ተገዛላት ብለሽ ነው እንዲህ አስክሪም መስለሽ ቆምሽው? ገና ምን አይተሽ አይፎን ይገዛልኛል? ለነገሩ አንቺ አይፎን ያታቀለሽ እንኳን አይፎን ሽፎን አታቀኝ። ከበደ ሞተ። ምን ሆኖ? ስጋ እየበላ እንቆት ሞተ። ታድሎ በስተመጨረሻ በክብር ሞተ። ስጋ እንቆት እኛ እዚህ በረሃብ ልናልቅ ነው። ታድሎ በክብር የሞተ ምን ነበር? ማዘር ርቦኝ ነው እንደው ምግብ ካለ ፈጣሪ ይስጥልን። ኧረ ርቦኝ ነው ገና ፈጣሪ ይስጥልኝ ይላሉ። እሺ አይስጥ። ኧረ ማዘር በጣም ነው የራበኝ። እባክዎት ማዘር ምግብ እንኳን ባይኖር ገንዘብ ይስጡኝ። አንተ ሰውዬ ለምን አታውኝም? ካላመንከኝ እንፈታተሽ። እሺ እንዴ እንጀራ እኔ እዚህ በራብ ልሞት ነው። በዚህ ጊዜ ይሄ ሁሉ እንጀራ ተምጥሶ ነው ይዞ የሚዞረው። የኔ ወንድም። አቤት ማዘር። እኔ ወጥ ላዋጣና አንተ ደግሞ የያዝከውን እንጀራ አዋጣ እንብላ። ፍልፍሉ ሄሎ መርሶ እንዴት ነህ? ደህና ነህ ወይ? እንዴት ነህ? ደህና ነህ? አለሁ ደህና ነህ ወይ? ጌታ አለ። መቼ መጣ? ሰሞኑን መጣሁ። እንዴት ነህ? በእናትህ ጥሩ ነው። ምን እኔማ ምቾት አሰቃየኝ። ጥሩ ነው። እኔ የምልህ እንደው ጓደኛዬ ትዝ አልከኝና እስቲ አካውንትህን ላክልኝ። ምን አልሽ መርዚቲ? አካውንትህን ላክልኝ። እንዴ ኧረ መርዚ ምን ማስቸገር እኮ ይሆንብህ። አንተ ጓደኛ አይደለህ እንዴ? ልክ ነህ መርዚ። አንተ እኮ ከላይ አልወረድክም እንጂ ጠይሞንክ እንጂ እኮ ከላይ ብትወርድ በቃ እሺ አንተ ጥሩ ሰው ቀረሮ ማለት እኮ ነው። በቃ ማትለወጥ። አየህ እኔ እንዳንተ ሲመቸው ክፉ አይደለም። ሲመቸው ክፉ ምን ያደርጋል? ኧረ ምን ማስቸገር ይሆናል። ልላክልህ አሁን ላክልኝ አካውንትህን አሁን ላክልኝ። እኔ ላምጣው? ቆይ ልላክልሽ። አሎ ገብቷል። ሄሎ መርዜ። ወይ ቤኪ ገባልህ? ለአንተ እኮ ሰው ያንሳል። አንተ እኮ ሰው መባል ያንሳል። እንዴ ሰው ለእኔ ምን አርጌ? ማን አለ ጓደኛዬ? ለአንተስ ማን አለ? ይኸው ለ3,000 ብር ምን አርጌ? ወንድሜ ያው በዚህ ጊዜ ካልተረዳዳን ማን አለ አንተ? እንደው ከባይሆን ግማሹን ልቀንስ ልላክልህ። አይዞህ ሁሌ ከጎን ነኝ። እንደው ለሙሉ ምን አግኝተህ ነው ይሄን ሁላ ብር ለኔ? ያው ትንሽ የሆነች አንድ 20 ሚሊዮን ብር ዕጣ ደርሳኝ። ምን 20 ሚሊዮን ብር 20 ሚሊዮን ጅብነ። እሺ ዕቃ እንድትሰጪ። የምን ዕቃ? ይኸውልሽ እንግዳ መጣና ፍሪጅ በይው። እሺ ሶፋ፣ ቲቪ እና አልጋ ዛሬ ብቻ እንግዳ መጣ እንዳይታዝቡኝ ነው። እሺ እንዴ የቤት ዕቃ ነው እንደምትዋሰው አንተ ደግሞ እነዚህ ብቻ እውነት እንዳይታዝቡኝ ነው። እንዴ ሳህን ምናምን የምትጠይቀኝ መስሎኝ ነው። አይደብርህም? እንደዚህ አይነት ነገር ይዋሳል እንዴ? ምን ችግር አለው? ነገ እኮ እንትን እሺ ወይ ቤት እንቀያየር። ኧረ ድረስልኝ ጭራሽ። ምን ላድርግ? ኧረ ሂድ ውጣልኝ በእናትህ። አበዛከው አንተስ።
ኧረ ምን ችግር አለው? ምን ችግር አለው እንዴ? ማንኪያ ምናምን የምትወስድ መሰለ እንዴ? ሶፋ ነው መሰለ ያከለ ነገር እሸክሜ ነው የምወስደው። ኧረ ሂድ በእናትህ ሂድ አበዛክ። ሂድ ውጣ። ተይው እንዴ አይደብረውም እንዴ? ምን ይሄ ጎረቤት ለመቼ ተይዋ። ኧረ አንተ ራሱ ተው በቃ ተይው። የት ነው የምታስቀምጠው? ቤት ራሱ ጠባብ አይደል? ተይው በቃ ተይው በቃ ቱዴይ ኢዝ ኤግዛም ዴይ። ሁላችሁም ወረቀት ታወጣላችሁ። ከላይ ስማችሁና ቁጥራችሁን ጽፋላችሁ። ምንድን ነው? እኔ ቤተሰብ ይቆጣኛል። ወረቀት መገንጠል አልችልም። ከዚህ የሚሰጠኝ ሰው ካለ ወረቀት። ኧረ ይቆጣል፣ ይገርፈዋል ምናምን። ወረቀቱን አስገነጥ ምናምን ይገርፉሻል። ለጀትና ለመርከብ ሲሆን አይቆጡም። አውጣ ይቻሉ ዛሬ ሌት ዘ ኤግዛም። አንተ ፀጉርን ተቆረጥ ብያለሁ ነበር እንዴ? ንቀት ነው? ተቆረጥ ብያለሁ ነበር ወይ? ይሄ ንቀት ነው? ፋሽን አዲስ ኳሊፋይ ተሰራራ ምንድን ነው? ይኸውላችሁ ይሄ ለእናንተም ጭምር ነው። በፈተና ሰዓት መኮረጅም ሆነ ለመኮረጅ መሞከር ዲስኳሊፋይድ ያስደርጋችኋል። ሁለተኛ ለጻፍ ሸታትን ነበበም ትንሽ ይነበባል እኮ። አረ ለኔ ነው ያልተነበበኝ። ውጪ ተንባጃም ቲቸር ጨርሻለሁ። ጨረስ ታይምስ አፕ። አረ ቲቸርን ያልጨረስኩም ወንደር ላይ ምትወላ ጨርሰው። ቤቢ አረ ትልቅ ሰው ነህ እንዴ? አረ አይደለም። ለኔ ቢጦች እንጀራና ጠላ ልዘክር እየርኩ ነበርና እንድታግዘኝ ፈልጌ ነበር። ይሄን 10 ሊትር ጠላ ለኔ ቢጦች? አዎ እና ጋሽዬ እኔ እኮ ትምህርት ቤት ምናምን ረፍዶብኛል። ፋሚሊ ምናምን ደግሞ ስለሚቆጡኝ በቃ አንተ በዚህች ድሽ ታጠፍ፣ እኔ ደግሞ ትምህርት ቤት ልሂድ። እሺ እኔ ቢጤ ምናምን እኔ ይጠላጥቼ ዛሬ ፈጣሪ ደረሰልኝ። አይመጣም ሰውዬው እዚህ ጋር እንደ እኔ ቢጤ ያገኘው ማዘርዬ። ወይ ልጅ እስኪ ቀና ይበሉ እስኪ። የሆነች ነገር እህል ዋላ ቀምሶት ነበር። አንተ የቅድሙ ልጅ ና መንገድ የመራኝ አንተ ከይሲ። አረ አይደለም አፈ እጅንከን አንተ ተማሪ ነኝ አላልክ? አዎ ተማሪ ነኝ። ስንተኛ ክፍል ነህ? 10 ልጨርስ እኮ ነው 12ኛ ክፍል። 12ኛ ክፍል ጨርስና እኔ ደግሞ ኮሌጅ አስገባለሁ። አንተ ዳር ይዛት ሄደን ልትገጨኝ ነው እንዴ? ህይወቴ ላይ የሌለው አንዳሙ የገረሽ ማግሌ ዳር ይዛት ሄደን በዚህኛው መታጠፍ ትችላለህ እንደ እኔ ጋር ነገር ምን አባቴ ምን ታመጣለህ? ምን ያልኩት? አረ ወይ ምን አልኩ? እስካሁን ምንድን ነው ያጠፋሁት ጥፋት? ስርዓትህን ይዘህ ዝም ብለህ ስርዓትህ የጉፋ ፋሚሊ አመሰግናለን።